ኢትዮጵያውያን በአንድ ጀንበር ለአንድ ዓላማ ተሰልፈው ተስፋን ተክለዋል፣ አረንጓዴ አሻራቸውን አሳርፈዋል። የመርሃ ግብሩ ባለቤትና ዋነኛ ተዋናይ የሆኑት የግብርና ሚኒስቴርና ተጠሪ ተቋማትም ከማስተባበርና ዘመቻውን ከመምራት ባሻገር አሻራቸውን አኑረዋል። የአረንጓዴ አሻራ በበርካታ ውጤቶች ታጅቦ እየተከናወነ ይገኛል ያሉት የግብርና ሚኒስትሩ አዲሱ አረጋ መርሃ ግብሩ ከአካባቢ ጥበቃ ባለፈ ለኢኮኖሚ እድገት፣ ለምግብ ዋስትናና ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ ማበርከቱን ጠቅሰዋል። ሚኒስትሩ አክለውም ኢትዮጵያ በዓለም መድረክ ላይ ያገኘችው እውቅናና ክብርም ከዚህ የመነጨ መሆኑን አብራርተዋል። የአረንጓዴ አሻራ መርሃ ግብር በበርካታ ውጤቶች ታጅቦ እየተጓዘ ያለ ትልቅ ሀገራዊ ኢኒሼቲቭ ነው። ኢትዮጵያ በዘላቂ የደን ልማት ባደረገችው ጥረት ከፋኦ ሽልማትና እውቅና አግኝታለች። በምግብም ራስን ለመቻል በተደረገው እንቅስቃሴ የፋኦ አግሪኮላ ሜዳል ሽልማት ክቡር ጠቅላይ ሚኒስትራችን ያገኙበትና በርካታ ዓለም አቀፍ ከአየር ንብረት ለውጥ ጋር የተያያዙ ኮንፈረንሶችን ለማስተናገድ እድል ያገኘንበት ነው። ሁለተኛውን የአፍሪካ ክላይሜት ሰሚት አስተናግደናል። ከዛም በተጨማሪ የኮፕ ሰርቲቱን ለማዘጋጀት ትልቅ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። እነዚህን ትላልቅ ዓለም አቀፍ መድረኮች የማዘጋጀት እድል ያገኘ ነው። አጠቃላይ በአረንጓዴ አሻራና ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ኢትዮጵያ የምታደርገው ጥረት በግንባር ቀደምትነት እንድትጠቀስ የሚያደርጋት ስለሆነ ነው። የአረንጓዴ አሻራ መርሃ ግብር የአገሪቱን የደን ሽፋን በፊት ከነበረበት 17.2 በመቶ አሁን ወደ 23.6 በመቶ ከፍ እንዲል አድርጎታል። ይህም ኢትዮጵያ የአየር ንብረት ለውጥን ለመከላከል እያደረገች ያለችውን ተግባራዊ ምላሽ ለዓለም የምታሳይበት ይሆናል። ህዝባችን ከገጠር እስከ ከተማ፣ የመንግስት ሰራተኛው፣ የከተማው ነዋሪ እንዲሁም ደግሞ የአርሶ አደሩ፣ አርብቶ አደሩ፣ ህፃን አዋቂው ሁሉ በአንድነት በአንድ ሪትም ትምም ፈጥሮ መንግስትም አመራሩም ህዝቡም በጋራ ለኢትዮጵያ ህዳሴ ለኢትዮጵያ የአየር ንብረት ለውጥ ተከላክላ ኢኮኖሚዋን የመገንቢያ አረንጓዴ ኢኮኖሚ መገንቢያ ስርዓት መሰረትና ምሰሶ የሆነውን የችግኝ ተከላ ፕሮግራም እያካሄድን ነው የምንገኘው። ኢትዮጵያ የአየር ንብረት ለውጥን ለመከላከል የምግብ ዋስትናን ለማረጋገጥ እያደረገች ያለችውን ተግባራዊ ምላሽ በአይን የምናሳይበት ማሳያ ይሆናል። ይሄ ዲሞንስትሬሽን ፕሎታችን ወይንም ሰርቶ ማሳያ ጣቢያችን ይሆናል ማለት ነው። መርሃ ግብሩ በኢኮኖሚው ዘርፍም አዎንታዊ ለውጦች እያስመዘገበ ይገኛል። የቡና ኤክስፖርት ገቢ ከ700 ሚሊዮን ዶላር ወደ 3.1 ቢሊዮን ዶላር ማደጉና እንደ አቮካዶ ያሉ አዳዲስ የፍራፍሬ ምርቶች ለውጭ ገበያ መቅረብ መጀመራቸው ለዚህ እንደ ማሳያ ይጠቀሳሉ። አረንጓዴ አሻራው እንግዲህ ሁለት ዓላማ አለው። አንደኛ አረንጓዴ ተክል መትከል ነው። ሁለተኛ ደግሞ የኢኮኖሚያዊ ጥቅም ያላቸውን የሚበሉ እንደገናም ደግሞ እንዲሁ ዝም ብሎ ዛፍ ሳይሆን ለኢኮኖሚው ለህብረተሰቡ ጠቀሜታ የሚውሉትን ችግኞች የመትከል ስራ ላይ ነው እየተሰራ ያለው። እዚህ ጋር እንደምታየው አሁን ቡናና ለቡና የሚሆኑ የጥላ ዛፎች ናቸው የተተከሉት። ይሄ እንግዲህ ቡና በአረንጓዴ አሻራው መርሃ ግብር ከዛሬ 5 ዓመት ጀምሮ በየአመቱ ለውጦች እየታዩበት በመጠንም በጥራትም ወደ ውጪ በምንልከው ስናገኝ የነበረው ምንጭ ምንዛሪ ግኝት በዛ ልክ እየጨመረ የመጣበት ሁኔታ ነው ያለውና ከፍተኛ ኮንትሪቢዩሽን አለው ለቡናውና አሁን ዛሬ እየተከልን ያለው አካባቢ ላይ በሙሉ ቡናን የተከልነው እጅግ በጣም ደስ የሚል ነገር ነው ማለት ነው። የአረንጓዴ አሻራ መርሃ ግብር አሁን የመላው ኢትዮጵያውያን ባህልና ታላቅ ሀገራዊ ንቅናቄ ወደ መሆን ተሸጋግሯል። ይህም የህዝብና የመንግስት መናበብ በጉልህ የሚታይበት አንዱ መድረክ ነው። ይሄ ትልቅ የመናበብ ስልት የምታይበት የመናበብ እና የአብሮ የመስራት በጋራ ለጋራ ሀገር መቆምን የሚያሳይ ነውና ለአሁን ትውልድ ብቻ ሳይሆን ጠቀሜታው ለመጪውም ትውልድ ስለሆነ ለልጆቻችን የምናደርገው የምናወርሰው ትልቅ ቅርስ ነውና ከዛ አኳያ በከተማም በገጠርም ይሄንን ተረድቶ ይሄንን የአረንጓዴ አሻራ ስራ በካምፔን መልክም በመደበኛ ስራም በጣም እየተሰራ ነው። አሁን ደግሞ በጣም በመደበኛ በክላስተር ፍራፍሬ የሚሰራበት ቦታ ላይ እንደ ክረምት ጠብቆ ሳይሆን በጋም ክረምትም እየተተከለ በጣም መደበኛ ስራ ሆኖ ቀጥሏልና ትልቅ የመናበብ ሁኔታን ታይባቸዋል።